ምን ጎረምሳ እኔስ ጥናት እያጠና መስሎኝ ነበር ለካስ እዚህ ብቻ እንቁጭ ብለህ ነው ታጫውተኛለህ ብዬ ስጠብቅ የቀረው ይቅርታ ስላላደረክልኝ ቅር እንዳይል ብዬ ታዲያ የጓደኞቹ ጋር ወጥተህ መዝናናት አለበዛ ደግሞ አታጠናም በቃ ስለተቀየምኩኝ ሁሉም ነገር ያስጠላኛል በእናትህ ግን እኮ ታስናገጋ መቀጠር እንደማልፈልግ ደጋግሜ ነግሬያለሁ። አዎ ነግረሽኛል። እኔ የሚያስቀጥርኩሽ አቶ አስናቀጋ ሳይሆን ወይዘሮ ማለት ጋር ነው። ያው እኮ ነው ቢኒ አቶ አስናቀጋ መቀጠር አልፈልግም ማለት በተዘዋዋሪ እነሱ አካባቢ መገኘት አልፈልግም ማለት ነው። እኔ እኮ ቆይ ግራ የገባኝ ያንቺ መቀጠር ለኔ የሚጠቅመኝ እስከሆነ ድረስ ምንድነው ችግሩ? ሊያውም የተሻለ ደሞዝ እየተከፈለሽ። ቢኒ ችግሩ እኮ የኔ መቀጠር አለ መቀጠር አይደለም። አንተ ለገንዘብ ያለ ፍቅር ብዙ መስዋዕትነትን ያስከፈለን ነው ያለው። ሊያ እድሜ ሙሉ ድህነት ሲያሳድደኝ መኖሩ ዘርማን ዘሬን በችግር ምክንያት ቀብሬ ብቻዬን ስሳቀቅ መኖሬን ደጋግሜ ብነግርሽም በትክክል የገባሽ አይመስለኝም። እሱን ካወቃለሁ ቢኒ አታውቂ እድሜ ሙሉ ስገፋ የኖርኩትን መከራ ሳፈሰው የነበረውን የደም እንባ እንደኔ ኖረሹ ካልሆነ በስተቀር በጭራሽ ልታውቂው አትችይም። አሁን እኮ እሱ አልፏል ቢኒዬ እንዴ ይሄንማ ማሰብ አይገባም። አሁን እኮ ደሃ አይደለም ቤት አለ መኪና አለ ጥሩ ስራ አለ ጥሩ ገንዘብ ሰብስበሃል አይደለም እንዴ? ምትዩ ሁሉ ከስጋት ሊያስጥለኝ ይችላል። አለ ምትኝ ሀብትና ንብረት እድሜ ሙሉ ስሸሸ የኖርኩትን መከራ በአግባቡ ማምለጤን የሚያረጋግጥልኝ አይደለም። ስለዚህ ሁለተኛ እንደዚህ አይነቱ ነገር እንዳትናገር። ግን በጣም ያዘንኩብህ ወድጄ አልነበረም። ምንም እንቅፋት ሳይገጥምህ ከፊት የምጠብቅህ የህይወት ፈተና ሁሉ አልፈህ ሰው እንድትሆን ስለምፈልግ ነው። አውቃለሁ አባቢ አውቃለሁ። አሁንም በዚህ ምክንያት ህልም ባጭሩ መቀጨት የለበትም። ይበልጥ ሩጫ የበለጠ ትግል ሊያስፈልግ ይችላል ይሆናል። ግን የሚፈልገውን ሁሉ ዋጋ ከፍለህ ሰው መሆን አለብህ። እመነኛ አባቢ የፈለገ ነገር ቢሆን እጅና ጣት ይፈለቀመጥ የቻልኩትን ያለ ሮጭ ላስደስተቅ ቃል ገባላለሁ። እሺ ፍቃድ ይሁንልህ ብዬ ያልከውን ሁሉ ፈጽሜልሃለሁ። አሁን ደግሞ በተራ የኔ ጥያቄ መቀበል ይኖርብሃል። ልጅ እንውለድ ከሚል ጥያቄ ውጪ ማንኛውንም ጥያቄ መጠየቅ ትችያለሽ። ልጅ እንውለድ የሚለውን ጥያቄ ማትቀበለው ለምንድን ነው? ሊያ ደግመን ደጋግመን ተነጋግረን የተስማማንበት ጉዳይ ላይ አሁን መመለሱ የሚጠቅመን አይመስለኝም። እና ዘላለም ዓለምን ላንተ ያለኝን ፍቅር መሳሪያ በማድረግ ያሻን የምትጭንባት ባሪያ ልታደርገኝ ነው የምታስበው ማለት ነው? እኔ ባሪያ ላደረገ አድርገኛል። ባታደርገኝማ ኖሮ ጧት ማታ እንውለድ እያልኩ እየተማጸንኩ በማይረባ ምክንያት አትከለክለኝም ነበር። በቂ ጥሪት ሳናፈራ ልጅ መውለድ የለብንም ማለት ነው የማይረባ ምክንያት? አዎ ምክንያት የማይሆን የሚያደርገው ለልጃችን ደህንነት ከኛ ይልቅ ገንዘብ እንደሚያስፈልገው ማሰብ ነው። ሊያ በእናትህ ቢኒ ለልጃችን እድገት ከገንዘብ ይልቅ የኛ መኖር ነው የሚያስፈልገው። እኛ ሳንኖር ሀብት ገንዘብ ብንቆልልለት ፍቅር ይሆናል? አትሳሳች ሊያ። ጥሪት ሳያፈሩ የፈጠሩኝ ቤተሰቦቼ ለዕዳና ለሰቀቀን ብቻ ነው አሳልፈው ሰጥተውኝ ሄዱት። ደግሞም እኮ ገና ነን ሆዴ። ገና አይደለንም። ገና ነን በሚል በማይረባ ምክንያት ልታሸንፈኝ አትሞክር። እኔ ልጅ መውለድ የምፈልገው አሳድጌ ለፍሬ ለማብቃት እንጂ በአግባቡ ሊያስተዳድረው የማይችለውን ሀብት ቆልዬለት ለማለፍ አይደለም። እሺ አሁን ይብቃን። ለምንድን ነው ይበቃን? መነጋገር ካለብን ዛሬውኑ ተነጋግረን መጨረስ ይኖርብናል። ስለዚህ የመጨረሻ ውሳኔ እንድትነግረኝ እፈልጋለሁ። እንዴት አመሻችሁ? አባትና ልጅ እርቃ ወርዳቸዋል መሰለኝ ነው ባርቺ? እንኳን ደስ ያለኝ ጌታ። እንኳን ደስ ያለኝ። ተመስገን። አቤት
እሺ የዛሬው አቤት 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 ለኔ ማሚ እኔ ምን አጠፋው ማልሳማው መጀመሪያ ጀርባዬን ማሳጅ አድርገኝና ከዛ በኋላ ውጤቱ ታይቶ ጉቦ ነው ማለት ነው እሱ ያሳምምሻል እኔ ብራሽ ጎረምሳው ባለቤቱ ይለቀቅ አንሻታለሁ አባቴ አዎ ጎረምሳው ባለቤቱን ለቀቅ ነው ማሚ በጣም ጥሩ እንደውም ባርቺ የደስደሱ ለምን ለእህት ኢሜል አታረግላት እንዴድላችሁ ፈልጋችኋል ማለት ነው የኔ ተርብ ነገር እኮ ወዲያው ነው የሚገባ በእናት ወተር እኮ ነው አባትየው ነገር ቶሎ አይገባው እሺ በአባትየው ወጥቶ ቀስ ከዚህ ደረጃ ቂማለህ እንዴ አባከንቶ ደስ ሲለው ሁሉ ጊዜ ደረጃ እንደዚህ ነው የሚወጣው ሹት ልክ ነህ ሲከፋው እኮ ኮቴው ማይሰማ ወርታች አቲ ነገር ያለው ይው ቆንጆራት እንዲሰራልህ ከፈለክ እሺ ቴንክ ዩ ኒኪታ ውሳኔን ደጋግሜ ነግሬሻለሁ ሌላ የምነግርሽ አዲስ ነገር ምንም የለም በቃ የመጨረሻ ውሳኔ ይሄ ነው ጥሩ የኔን ውሳኔ ደግሞ በቅርብ ቀን አሳያለሁ ምን ልታደርጊ እሱ ጊዜው ሲደርስ ብታያሻለ የፈለግሽው ማድረግ ትችያለሽ ነገር ግን ከኔ ፍቃድ ውጪ አረግዛለሁ ብቲ የመጨረሻችን እንደሚሆን እንድታውቂ አስናቀም በፍጹም ያለ ኃጢያቱ አልኮነንኩት መስፍን እኔ እኮ የነገረኝን ነገር በሙሉ ነው ሳላስቀር የነገርኩ አንቺ ነኝ እናሱ እንዳንጣላ ስለምትፈልጊ የውሸት ታሪክ ፈጥረሽ ነገርሽኝ እንጂ የእውነት ሲን አይደለም አትሳሳት መስፍኔ ትዳሬን ሊያናጋ የፈለገ ማንንም ሰው ቢሆን ጠላቴ ነው ስለዚህ ዋሽቼ ላስታርቅ እንደማልፈልግ ታውቃለህ እና አስናቀን ያን ሁሉ ማአትሳወርትበት በትግስት ያሳልፈኝ ምንም ጥፋት ሳይኖርበት ነበር ማለት ነው አሳዘነ እንደዛ እንደውሻ ስታደርገው በትግስት ማሳለፉ ብቻ መሰለ ወሬውን የነገሩኝ ሰዎች ልክ ለማግባት ማን እንደሆኑ እየተቆነጠነጠ ሲጠይቀኝ ብታዩ ከሆነም ጥሩ ግን አይመስለኝ መስፍኔ ደግሞ ደግነት ሳያንስ ሁሉ ጊዜ እኔ ብቻ ነኝ ተከክል ማለት ነው የሚያናድደኝ ቆይ እኔ ባንተ ላይ የማዘዝ ስልጣን አለኝ የለኝም አለሽ እንጂ እኔ ቆንጆ ስለዚህ አስናቀን አጥፍቻለሁ ይቅርታ ብለህ ጠይቀው እንደውም ልትከሰው ሁሉ ይገባል አልበዛም እንዴ ምንድነው የሚበዛው መስፍኔ አሁን ይቅርታ መጠየቅ ትልቅ ነገር መሆኑ ነው ፕሊዝ ካልሽሽ ኮሽኔ ጌታ ቴንክ ዩ አሁን ያችን የምትወዳትን ችክን ያለች ጉላሽ ነው መሰራት ጉላሽ ነው አይደል ያልከው ሌላስ የፈለከው ነው ማዘዝ ትችላለህ ያ ሞዶ ሲስተር ኤልና ወይኔ ምን ቀረኝ ብለሽ መጣሽ ደግመሽ ልትገኝ ወይስ አይደለም እኔ ሞትሽ አሳዝኖኝ እንዲወጣልኝ ብዬ ነው የመጣሁት በጣም ደስ የሚል ቀልድ ገለሽ የቀበልሻት ሴት አሳዝናሽ ልታለቅሽላት መጣሽ እባክሽ በመጠረች እባክሽ ልማሪ እባክሽ ይቅር ብለሽ ደስ ይለኛል ግን አልችልም በለጋ እድሜ ገለሽ የቀበልሽኝ በድንጋይ ነው ዶምኒ ይቅርታ የሚገባኝ ሰው አይደለሁ ገባኝ ይው እንጂ ባለውለታዬን አሳልፌ የሰጠው ከሃዲ ሰው ነኝ ይው እንጂ እንደፈለግሽ አድርጊኝ እባክሽን እሺ በይኝ ግደኝና አይዞሽ ምንም አልተፈጠረም አይዞሽ ተረጋጊ
አይዞሽ ሊሊ ማርትዬ ገኒን አየዋት እባክሽ በፈጠረሽ ግደኝ እያልኩ የለመንኳት አንቺን ገድዬ ነፍሴን አላቆሽሽም ብላ ጥላኝ ሄደች ኧረ እባክሽ ሰው የሚልሽ ነገር ስሚ ኧረ ተይ የሚልሽን ስሚ ተይ ደግነቱ እሷ ብትተወኝም እኔ የሰራሁት ስራ ዋጋዬን ይከፍለኝ ጀመር ምን ማለት ነው ሊሊ ጓደኛዬን አሳልፌ ሰጥቼ ያተረፍኩት ከመሰለኝ ስራ ይታክቻለሁ ምን እኔ ምንም አልገባኝም መስፍኔ እንዴት ማለት ነው እንዴት የምትለኝ ያላመን ረሳኸው እንዴ እኔ እኮ ነኝ አንተ ጋር የምመጣው አንተ አንድም ቀን እኔ ጋር መጣ አታውቅም ይሄንም ትቆጥረው ነበር ቶ ብትቆጥረውም አልፈርድም ከፊትህ ራሴን አሳንሼ የቀረብኩት በጣም ራሴን የሚያሳንስ ጥፋት በመፈጸሜ ነው እባክህ ይቅርታ አድርግልኝ አስናቀ ትልቅ በደል በድያለሁ ምንድነው ነገሩ እሱ ይሄን የሚናገረው አብሮ አደጌ መስፍን ነው ወይንስ አዎ መስፍን ነኝ አትጠራጠር እንዴት መስፍን ነገርኩህ አስናቀ ስራዬ በጣም አሳፍሮኛል ምንም ሆነ ሳይኖረኝ በስሜት ተመርቼ አስቀይሜያለሁ ያለ ኃጢያት ኮንኛለሁ አሳዝኛለሁ ስለዚህ እባክህ ይቅር በለኝ ይቅርታ አድርጌልሃለሁ የኔ ጌታ ይቅርታ አድርጌልሃለሁ እንኳን አፍ አውጥተህ ጠይቀኝ አይደለም ሳትጠይቀኝም በፊት ይቅርታ አድርጌልሃለሁ በጣም ነው የማመሰግነው የመጣሁት ይቅርታ ልጠይቅ ብቻ አይደለም ጥፋቴን የሚመጥን ካሳ ልክስ ጭምር ነው ስለዚህ ባለፈው የጠየቀኝን ስራ አብሬ ልሰራ ፈቃደኛ ነኝ የለም መስፍኔ እሱንማ አዋጭነቱን ተቀብለ ጠቃሚነቱንና አስፈላጊነቱን አምነህበት የምትገባበት እንጂ እንደዚህ ለኔ ያዝነ በጸጸት ማታምንበት ነገር ውስጥ እንድትገባ አልፈልግም እባክህ አስናቀሽ በለኝ በደሌን ለመካስ ከዚህ የተሻለ ምንም ነገር አላገኝም አስናቀ እባክህ አስናቀ እሺ መቼም ካልክ እንግዲህ ምን አደርጋለሁ ምንም ነገሩ ከባድ ቢሆን ተቀብያለሁ እሺ ደህና በጣም ነው የማመሰግነው የሚያስፈልገውን የገንዘብ መጠንና ሌሎች ነገሮችን አዘጋጅና ማታ እንነጋገራለን አንድ ነገር ልነግርህ ፈልጋለሁ የሥራው አጠቃላይ ሂደትና እያንዳንዱን እንቅስቃሴ እኔ ነኝ የምቆጣጠረው በደንብ አድርገህ ትቆጣጠረዋለህ ምንም ችግር የለም በላሁን ደህና ዋል ማታ እንገናኛለን ተይኝ እስቲ በእናትሽ ምትወዳት ልጅ ላላወቀው ምክንያት ጸዳ ብላ መሄድ የለብህም
አሁን በእናትሽ ምን ሆና ነው የቆየችው? በእግዚአብሔር የምታየውን ነገር አልጨረሰች ይሆናላ። ክላክስ አድርግላት እስቲ። አይ አካባቢ መረበሽ አያስፈልግም። እጠብቃታለሁ። ስትጠብቃት እኔ አደርግላታለሁ። ምን ማለትሽ ነው ናርድ? ሊያውና የቱንስ ያህል ብትወዳት ይሄን ያህል ታስጠብቀህ ይገባ እንዴ? አላበዛችሁ? ጎሽ እንደውም መጣችው። ኦሬጂል ጸዳ ብለህ በኮንፊደንስ ምንም ሳትፈራ አናግራት። እሺ ቅርታ አስቆምኳቸው አይደል? ምንም አይደለም። በውሳኔ የምጸጸት መስሎሽ ከሆነ ትዬ ማለት በጣም ተሳስተሻል። ከዚህ በኋላ አንቺን ባላደግምሽ ጥሩ ነው። ሀሳቤን አልቀይርም። ደህና ዋይ። ቆይ እንጂ የት ልትሄጂ ነው? ቁጭ በይ፣ እኔ እሸኝሻለሁ። የአንድ ጓደኛዬን አሳዛኝ ታሪክ ልንገርሽ። ከዛ በኋላ ውሳኔው ያንቺ ነው። ነፃነት ትባላለች። እስከ ህፃናት ስፔሻሊስትነት ተምራለች። ሜዲካል ስኩል እያለች በጣም የምታፈቅረው ሰው እሱም ከራሷ አስበልጦ የሚያፈቅራት ሰው ነበር። አስታውሳለሁ የመጨረሻ ዓመት ተማሪ እያለች አረገዘች። ያው እኔ እንደምታውቂው በውርጃ ምክንያት ቤተሰብ ጋራ መጥፎ ታሪክ እንዳለኝ ታውቂያለሽ። በዚህ ምክንያት ለማስወጣት እንዳትሞክር እግሯ ላይ ወድቄ ለመንኳት፣ ግን እምቢ አለች እና ሞተች። አይ አልሞተችም። እንደውም ትምህርቷን ጨርሳ የምታፈቅረውን ሰው አግብታ በሰላም መኖር ጀመረች። በኋላ ላይ ግን ልጅ መውለድ ሲፈልጉ መውለድ አልቻለች። በዚህ ምክንያት ከራሷ አስበልጦ የሚያፈቅራት ሰው ጠላት። የልጅ ገዳይ ያለ ነጋ ጠባ ይጨቀጭቃ ጀመር። ሁለቱም ተስማምተዋል ነበር እንደ ይሄን ውሳኔ ወሰኑት። ቢሆንም ጠላት በቃ። ይባስ ብሎ የቅርብ ጓደኛዋን አስረግዞ እሷን ፈቶ አገባ። በጣም የሚያሳዝን በጣም ጨካኝ ሰው ነው። የልጅ ናፍቆት የሚያደርሰውን ሰቀቀን ባታውቂው ነው እንደዛ የምትይው። ቆይ እሷ ከዛ በኋላ እንዴት ሆነች? ሀዘን ቀለቡ ሆነ። በቀን የምትጠጣ በላይ የምታጨስ ለራሷ ደንታ የሌላት ምስኪን ሰው ሆነች። ተምራ እንዳልተማረች ሆነች። በመጨረሻ ብዙ መስራት በምትችልበት እድሜዋ ላይ ራሷን አጠፋች። እግዚአብሔር እንዴት ታሳዝናለች። አሁን ለምን እንደዚህ እንደምጎተጉትሽና ጭንቀቴ ከምን እንደመነጨ ሳይገባሽ አይቀርም። ይገባኛል ትዬ ማለት ግን ቴክኖሎጂ ከሆነ የሴቶቹ ችግር በጣም አቅሎታል። በዚህ አታስቢ ትዬ ማለት ከዚህ በኋላ አንቺን ባላስቸግርሽ ጥሩ ነው። ሀሳቤን አልቀይርም። ሰላም ወይ። ማርቲ ለምን እንደፈለግሽኝ ሳትነግሪኝ እኮ ሰዓትሽ እያለፈ ነው። ንገሪኝ እንጂ። ማዘር ስለኔ ያሉ ለምንድን ነው ያልነገርከኝ? ያው የተለመደ አግባ የሚል ጭቅጭቅ ምን ተብሎ ይነገራል? የዛሬው ግን ከዛ ያለፈ ነው አይደል? የእናትህ ጉጉት ሌላም ቢሆን እንድታገባ ነው አይደል? ማን ነው እንዲያለሽ? ናርዶስ ነች አይደል? ማንም ይሁን ይሄ ነው አይደለም ፍላጎታቸው? አዎ ግን ቢሆንም አይፈረድበት። እኔ ልፈርድባቸው ፈልጌያለሁ። ግን ይሄ ከሆነ ጉጉታቸው ለምን ሌላ አታገባ? ምን አይነት ጥያቄ ነው ማርቲ? ምን አይነት አስቀያሚ ቃል ነው የምትናገሪው? በእግዚአብሔር ቅርታ፣ አስቀያሚ ነገር የተናገርኩ አልመሰለኝም። ከዚህ በላይ አስቀያሚ የለም። በጣም አጸያፊ እንጂ። ምን ላድርግ? እኔ እኮ ጨነቀኝ። ቤተሰቦችንም አስመረርኳቸው፣ አንተንም ሰላም አሳጣው። ሺህ ጊዜ ሰላሜን ላጣ እችላለሁ፣
ግን አንቺን ባነገስኩበት ልቤ ሌላ አላስገባ። እሺ እኔስ ማለቂያ የሌለው ቀጠሮ አንተንም እያስመረርኩ ነው አይደለም? እርግጥ ነው ማርቲን፣ አልዋሽ ጋብቻችን በቅርብ ጊዜ ነው ሲኝ አምኜሽ ነበር። ግን ስታረቂው አዝኛለሁ፣ ተበሳጭቻለሁ። እሺ እኔስ ችግር የቤተሰቦችስ ችግር? እሺ ምን አይነት ጥያቄ ነው ማርቲን? ከጎኔ ሆነሽ ችግሬን ልትጋፈጪ፣ ከጎንሽ ሆኜ ችግርሽን ልጋፈጣት ነው እንደማገባሽ? የተለመደ አባባል። ግን ከማንኛውም ጊዜ የበለጠ አጠገቤ ሆነ ችግሬን እንድትጋፈጥ ነው የምፈልገው። ቃል ግባልኝ። ይሄንን ከሆነ ጥሩ። ከጎንሽ ሆኜ ማንኛውንም መከራ ልጋፈጥ ቃል ገባለሁ። እግዚአብሔር እንዴት ደስ ይላል! ይህን ቃላት መስማቴ ለእኔ ትልቅ ነገር ነው። አመሰግናለሁ ፍሬዘር። እኔም በቅርብ ቀን እንደማገባህ ቃል ገባልሃለሁ። እኔ አላምንም፣ ይሄን አላምንም። ኦ አምላኬ! የቤተሰብ ጉዳይ ብለው ነበር። በጣም አስቸጋሪ ነገር ስላጋጠመኝ በዛ የተነሳ ነው ፈልጌ ያገኘው። በነገራችን ላይ የኔን ስም የትም ቦታ ማንም ፊት እንዳታነሳ በዚህ ጉዳይ የተነሳ። እሺ ችግር የለም። በዚህ በኩል እንኳን ቃል ገባለሁ። ጥሩ መልካም። አባትም ለቃሩ የታመነ ሰው ነበረ። እንዴት የተነሳው ነበር? አባዬን ያውቁት ነበር? አዎ አውቀው ነበር። እንዴት አይነት ሰው ነበረ! እንዴት አይነት ጨዋ ሰው፣ ቅን ሰው ነበረ። ብቻ ያው አንተን አፍርቷል እሱ። እህትህ ከመስፍን ልጅ ጋር ያላትን የፍቅር ግንኙነት እንድታቆም ነግራት ነበር። በኋላ ላይ ደግሞ ፈቀድክላት። ለምንድን ነው? እንዴት ይህን ጉዳይ ሊያውቁት ቻሉ? እኔ ፈልጌ የማላውቀው ነገር የለም። ለምንድን ነው? አይ ከዚህ በላይ ላስቆማት ባለመቻሌ ነው የፈቀድኩላት። ለትፈቅድላት ጥሩ ነበር። ለምን? ይህን ነገር ከምነግርህ ይልቅ ባልነግርህ መርጥ ነበር። ግን ደግሞ ባልነግርህ የሚፈጠረው ችግር በጣም የባሰ ነው። ያንተን ብቻ ሳይሆን ለጓደኛዬ ለመስፍንም ስል ነው ይህን ነገር የምነግርህ። አቶ አስናቀ ትንሽ እያስጨነቁኝ ነው። መጨነቅ ሳይሆን መላ መምታት ነው የሚበጅ። ምንድን ነው እሱ? እህትህ ከብሩክ አርግዛለች። መዲ ያስደንግጦ ከሆነ መደንገጥ አልጀመርክም? ማይሆን ነገር እኔን ያስጨነቀኝ ማርገዟ አይደለም። እኔን ያስጨነቀኝ ከወንድሟ ማርገዟ ነው። ይህ ምን ቅዠት ነው አቶ አስናቀ? ወንድሟ እኮ እኔ ነኝ። እናትህ እህትህን የወለደቻት ከአባትህ ሳይሆን ከቀድሞ አለቃዋ ከመስፍን ነው። የኔ እናት ማየ አባዬን ጥላ ከሌላ ሰው ጋር ማለት እናትን ከስራ ያስወጣቻት ለምን ይመስልሃል? ምን አውቃለሁ? በጠቀውም አይገርመኝም። ማለት እናትን ከስራ ያስወጣቻት እናትህ ከባሏ ከመስፍን ጋር ድብቅ ፍቅር ስለጀመረች በዚህ የተነሳ ነው። ማየ አባዬን ጥላ
ከሌላ ሰው ጋር ልጅ እስከመውለድ ድረስ ቅድም እንደነገርኩ ይህን ነገር ባልነግርህ ነበር የምመርጠው። ይህን ነገር መስፍን ቤተሰብ ውስጥ ደግሞ ማንሳቱ የሚያስከትለውን ችግር ልነግርህ አልችልም። ትዳሩን እንዴት እንደሚበጠብጠው ልነግርህ አልችልም። ጉዳዩን በማንኛውም መልኩ አጣራና መፍትሄ ፈልግለት። ናርዲ፣ እኔ ሳገባ ያንቺ ነገር እንዴት ነው የሚሆነው? ማለት የኔ ነገር ምን? እኮ ችግርሽ ምን እንደሆነ ታውቂያለሽ? አለማንበብሽ። እድሜ ልክሽን የሻይ እንፋሎት ስትቀቂ ከምትኖሪ አንድ ገጽ መጽሐፍ አንብበሽ ቢሆን ኖሮ እኔ ላይ አትፈርጅብኝም ነበር።